ኤቢ እውነቱን ተናገረች። የሰላምዬ ባል ማን እንደሆነ ለዳጣ ነገረቻት። ዳጣ እራሷን ስታወደቀች። ኤቢ እኔ ሁሉንም ነገር አውቃለሁ፣ ግን እስከ ዛሬ ድረስ እኔ የምናገረውን አንድም ሰው ሊረዳኝ አይችልም። ማንም እኔን ሊረዳ አይችልም። ግን ደግሞ ባለፈው ስታወሩ ሁላችሁንም ሰምቻችኋለሁ። የሰላምዬ ባል አባቴ ነው አለች። እውነቱን አፈረጠችው። ዳጣ በጣም ደነገጠች። እናቴ ሰላምዬ ትሆን እንዴ? ሰላምዬ በጣም ትወደኛለች፣ በጣም ትሳሳልኛለች። እናቴ እሷ ናት? እውይ እኔ እድለኛ ነኝ። ሰላምዬ እናቴ ተሆነች በጣም እድለኛ ነኝ አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ላይክ እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። አቶ ደረጀ ዛሬ ለ23 ዓመት የደበቀውን እውነት ወጣ። ኤቢ እስከ ዛሬ ድረስ ሁሉንም ነገር እያወቀች በሆዷ ይዛው ነበር። ኤቢ ሁሉንም እውነት ተናገረች። ዳጣ ማመን አቃታት። ለትንሽ ጊዜ እራሷን ስታ ወደቀች። አቶ ደረጀም በጣም ደነገጠ። ኤቢ እስከ ዛሬ ድረስ እኔን የሚያዳምጠኝና የሚሰማኝ ሰው አልነበረም። ነገር ግን ብዙ አይነት እውነት አለኝ። ሰላም ያረገዘችው ከአባቴ እንደሆነ በፊትንም ገብቶ ነበር። አባቴ እንኳን የጎዳና ሰው አምጥቶ ቤት ሊያስገባ አይደለም ሲያልፍ እንኳ ሲያገኛቸው እኪሱ ካለ ብር ገዝቶላቸው አብልቶ አጥጥቶ ይመጣል እንጂ የማያውቀውን ሰው እቤት አስገብቶ አያውቅም። እናም ከዛ ወዲህ ዳጣኛ ቤት ከመጣች ወዲህ እኔ ፍተሻ ላይ ነበርኩ። ምክንያቱም ዳጣ እዚህ ቤት ስትመጣ አባዬ በጣም ተቀይሯል። እኛን የሚያዝናናበትን እሷን ያዝናናታል። አንዳንድ ነገሮች ሳይ ፊራሹ የእሷና የኛ እንደሆነ ታወቀ። የቢ አሁን ላይ እኔ ሁሉንም ነገር ሰምቻለሁ። ነገር ግን እስከ ዛሬ ድረስ ዝም ብዬ ያሳለፍኩት እኔን የሚረዳኝና የሚሰማኝ ሰው አልነበረም። እናም ዛሬ ላይ ልነግራችሁ የተገደድኩት በህይወታችሁ ውስጥ ለኔ ነው ወይም ላንቺ ነው የምትሉት ነገር አንድ ቀን እንደሚሄድ ይህንን መገንዘብ እንደለባችሁ ለማስረዳት ነው ይላል። ወይዘሮ ማርታ በባሏና በልጆቿ ድርድር አታውቅም። ወይዘሮ ማርታ አሁን ላይ ከባድ ሁኔታ ላይ ናት። አቶ ደረጀ ለስተዛሬ ያደረጋችሁልን ሁሉ እጅግ እናመሰግናለን። ካሁን ወዳ ያለው ግን ፈጣሪ ያክብርልኝ በማለት አቶ ደረጀ ሁሉንም መረቃቸው። ወይዘሮ ማርታ ከዚህ ታዲሱ ታሮጌ ቤት ለመሄድ ቤት መቀየር ትፈልጋለች። ለምንድን ነው አሁን ላይ ቤት ለመቀየር የፈለግሽው? ጽዳት አለበት፣ ብዙ ነገሮችን አለበት። እነዛ ነገሮችን እቤታችሁ ነው ልጃችን ጋራ
ልናሳድግ ቃል ተግባብተናል። ስለዚህ ነገሮች ሁላ ለሚደረጉት አሁን ላይ ሻንጣው ላይ ካይሆን ማሽኑ ካይሆን ሻንጣው ይቀመጣሉ አለች። አቶ ደረጀ እኔ በጣም ብዙ ነገሮችን የደበኩሽ ነገር አለ፣ እባክሽ ልንገርሽ አዳምጪኝ በማለት ሚስቱን ጠየቃት። ከአሁን ወዲያ ለማደርገው ነገርና እንዲሁም ደግሞ ለሆነው ነገር ሁሉ ይቅርታ መጠየቅ አለብኝ እንዴ በማለት ጠየቀችኝ። ይቅርታ ማንንም አልጠይቅም። እኔ በጣም የተከበርኩ ሰው ነኝ። አንዳንዴ ለፍቅር ስትሉ በጣም ብዙ ነገሮች ታወጣላችሁ። እናም ደግሞ ገዙኝም አልገዙኝም ላደረጋችሁልኝ ሁሉ እጅግ አመሰግናለሁ በማለት ሁሉንም ነገር ቃል ገባላት። ወይዘሮ ማርታ በጣም ደነገጠች። እኔ አዲስ አበባም ተቀመጥኩ ሌላ ቦታም ተቀመጥኩ፣ በቃ እንደዚህ ያለ ነገሮች ስለሚሰሩ እኔ ደግሞ ከነዚህ ወጥቼ ሄዳለሁኝ አለች። አሁን ላይ ወይዘሮ ማርታ በጣም ጨንቋታል። ምክንያቱም ከሱ የማይጠበቅ ነው፣ እሱ እንደዚህ ያለ ነገር ላይ አይችልበትም ስትለው የነበረችው ዛሬ ላይ ግን እስር ቤት እየበሰበሰ ይገኛል። በህይወታቸው ውስጥ ብዙ ነገሮችን ብትናገሩም ባለፈው ለተሰሩት ነገሮች እና ለሆኑት ነገሮች የሆነ ነገር ቢሆን እናንተ ናችሁ ብሏል። ወይዘሮ ማርታ አሁን ላይ እኔ ጥሩ ሁኔታ ላይ ነኝ፣ መጥፎ ነገሮችን እንድትነግረኝ አልፈልግም። እኔ በጣም ደክሞኛል፣ በጣም ተስኖኛል። አሁን ላይ አንቺን የምፈልገው ደስታ እንጂ የሆነ ለእሱ ነገር እንድትሰሚ አልፈልግም በማለት አንዳንድ ነገሮችን ነገረቻት። ዳጣም እንግዲህ ይህን ነገር ታወሽው ችግር የለውም፣ እኔ ግን ምንም የማውቀው ነገር የለም። አንዳንዴ ሰው ስንሆን ብዙ ነገሮችን ይለያይብናል። ስለዚህ አሁንም እሷ ይሆናል በማለት ደመደሙ።